ቬሮኒካ ምን አለች? ሶሻል ሚዲያ ላይ የሴሌብሪቲዎችን ስም የሚያጠፉትን ስማቸውን የሚያነሱትን ሰው እከሳለሁ ብላ አለች እና በቅርብ ቀን እዚህ መድረክ ላይ መጥቼ መግለጫ ሰጣለሁ ብላ ሰይፉ ሾው ላይ ተናግራለች። እኛም ሰምተናል። ግን በሐሰት ስማቸው የሚጠፋ ነው እንጂ ሴሌብሪቲ ሆነው የሰውን ትዳር የሚያማግጡ፣ የሰውን ባል የሚቀሙ፣ የሰውን ሚስት የሚያስለቅሱ፣ አንገት የሚያስደፉ ሴሌብሪቲዎችን እንዳልሆነ መቼም እርግጠኛ ነኝ። ቬሮኒካዬ ልንገርሽ ብዬ ነው። መቼም እነዚህ ሰዎች እንዳልሆነ አውቃለሁ። መቼም እርግጠኛ ነኝ። የኔ ወዳጅ ነሽ አንቺ። ቬሮኒካ ያለችው በሐሰት ያለ ስማቸው። አሁን ለምሳሌ ሰሞኑ የሆነ ድራማ ስትሰራ አይ ቲንክ ልጅቷ የልጁ ባለቤት ወሬውን ካልሰማችሁ ልንገራችሁ። የልጁ ባለቤት ወጥታ ቪዲዮ ሰርታለች፣ ግን ስሜሽን አላደረገችም። እውነት ለመናገር ያው ሰው ወጥቶ የቬሮኒካን ስሜሽን እያደረገ ሲያወራ ነበረ። የሆነ ፊልም አንድ አዲስ ድራማ እየሰራች ነበረ። እንደውም ምንድን ነው የምትሉት ምናምን አላልኳችሁ እኔ በኮመንት አዲስ ድራማ እየሰራች ከልጁ ጋር ፍቅረኛሞች ነው መሰለኝ የሚሰሩት። በዛ ፊልም አስታቀው የሆነ ነገር ብለዋታል። ያያችሁት ነገር ነው። ግን ደግሞ ዮኒ ምን መሰለህ፣ ልጅቷ ሶኒታ የምትባለው የልጁ እናት የሙሉዓለም ከተለያዩ በኋላ ጅቦ ጋር ደውላ ታወራዋለች። ጅቦን ካወራችሁ በኋላ እኔ ጋርም ደውላ ሪከርድም አለ እኔን ስታወራኝ ገና የአንድ ወር አራስ ሆና ጥሏት እንደሄደ ጥሏት ከሄደ በኋላ ከአርቲስት ቬሮኒካ ጋር ፍቅር እንደጀመረ ፍቅር ጀምሮም ደግሞ በቬሮኒካ ስልክ እየደወሉ እንደሚሰድቧት እሷ የምትናገረውን ነገር ሪከርድ እንደሚያደርጓት ለሙሉዓለም ደግሞ የከፈለችው ብዙ መስዋዕትነት እሱ እንዲለወጥላት እሱ የተሻለ ቦታ እንዲደርስላት በማሰብ ብቻ ያደረገችው ብዙ ነገሮችን ታጫውተናለች፣ ትነግረናለች። ያን ነገር ስትነግረን እኔ እንደግል እንደዚህ ከሆነ እንዲህ ከተጠቃሽ ወደ ሶሻል ሚዲያ መውጣት አለብሽ፣ ወጥተሽ ሀሳብሽን መናገር ይኖርብሻል። አንድ ማስተማሪያ ትሆኛለሽ ለሌሎች ሴቶች፣ ሁለት ደግሞ አንቺ የተበደልሽውን ነገር ካለ የምትካሽበትን መንገድ መፈለግ ይኖርብሻል። ሶሻል ሚዲያ ላይ እንድትወጪ የምፈልጊ ከሆነ ልረዳሽ እንችላለን የሚል ሀሳቦችን ሳቀርብላት በዚህ ታይም አልችልም፣ ምክንያቱም አራስ ነኝ፣ የወለድኩትም በሰርጀሪ ስለሆነ እንትን ለራሴ ጊዜ ያስፈልገኛል። አሁን እኔ ብቻ አንድ አይደለሁም እናትም ስለሆንኩ ለልጄ መኖር ይኖርብኛል የሚል ነገሮችን ስትናገር እኛ ተውን፣ እኔና ጅቦ ተውን። እውነት ለመናገር ያንን አሳካ ነው። በዛ ሰዓት ስሟን ያነሱትን ሰዎች ነው። ግን ቬሮኒካ እርግጠኛ ነኝ ሴሌብሬቲ ሆነው በየቤቱ ቤት የሚያንኳኩትን፣ ትዳር የሚያስለቅሱትን፣ የሰውን ባል የሚቀሙትን፣ ስብና ዝና ያላቸውን ሚስቶችን የሚያስደርጉትን ሴሌብሬቲዎች ግን ብንናገር አትከሽንማ። ብዙታችሁ ቬሮኒካ እያላችሁ ነው። ቬሮኒካ ምን አለች? ሶሻል ሚዲያ ላይ የሴሌብሪቲዎችን ስም የሚያጠፉትን ስማቸውን የሚያነሱትን ሰው እከሳለሁ ብላ አለች እና በቅርብ ቀን እዚህ መድረክ ላይ መጥቼ መግለጫ ሰጣለሁ ብላ ሰይፉ ሾው ላይ ተናግራለች። እኛም ሰምተናል። ግን በሐሰት ስማቸው የሚጠፋ ነው እንጂ ሴሌብሪቲ ሆነው የሰውን ትዳር የሚያማግጡ፣ የሰውን ባል የሚቀሙ፣ የሰውን ሚስት የሚያስለቅሱ፣ አንገት የሚያስደፉ ሴሌብሪቲዎችን እንዳልሆነ መቼም እርግጠኛ ነኝ። ቬሮኒካዬ ልንገርሽ ብዬ ነው። መቼም እነዚህ ሰዎች እንዳልሆነ አውቃለሁ። መቼም እርግጠኛ ነኝ። የኔ ወዳጅ ነሽ አንቺ። ቬሮኒካ ያለችው ምን መሰለህ፣ አንድ ጊዜ የሚወጣ አድርገውና አንደኛ ሁለቱም ለኛ የተከበሩ እህቶቻችን ናቸው። እኔ በሴት ጉዳይ ላይ እንደዚህ አይነት ድራማ ሰርቼ እንደዚህ አይነት ነገርን ከተጫወቱ ጌሜን እጫወታለሁ። ማግኘት ካለብኝ ሚዲያ ላይ አገኛለሁ። ከቸገረኝ ደግሞ እኔ ማህበረሰብ ቸገረኝ ብዬ የምጠይቅ ሰው ነው። አልቸገረኝም። ግን እዚህ ላይ የተፈጠረው ነገር ምንድነው? ሴት ልጅ እንደዚህ እየገቡ ሪከርድ በማድረግ በችግራቸው በደካማ ጎናቸው እየተገባ ሌላ ነገር መፈልጎ አምጥቶ ሌላ ህይወታቸው ማበላሸት አግባብ አይደለም። ምናልባት ልንሳደብ ልንነጋገር እንችላለን። ግን እንደዚህ ወጥ የሆነ ነገር ትልቁ ዋናው ነገር ምንድነው? የቬሮኒካ ህይወት እንዲበላሽና ቬሮኒካ እንድትሰደብ ነበር ይሄ ሁሉ ሴራ የተጎነጎነ።
በነገራችን ላይ አንድ ነገር ምን ነገር ሲጨርስ ገባለሁ። እንደዛ ከሆነ ይጨርስና ገባለሁ። እሱ እያለ አቦ በእናትህ ሚውት አድርግ። እኔ ለዮኒ አንተ ጋር ወጥቷል። ኦኬ። በመጀመሪያ ደረጃ ልጅቷን የሚያውቃት ራሷ ተናግራለች። ጅቦ ነው አሳልፎ ለቡላ ላይ ሰጣት። እሱን እናያለን። አሁን እዚህ መከራከር አያስፈልግም። እና እስቲ ዮሪ የሚባል አካውንት አለ፣ አስገባልኝ። ዮሪ ላኪ እስቲ። ዮሪ ምንድን ነው? ሴት ናት። እስቲ አስገባልኝ። እንግዲህ በእሷም ብዙ ስም አጥፍቷል፣ ተናግረዋል። ባታስገባት ይሆን አጀንዳ የሚያስቀይር ከሆነ እሷ እንዴት እንደምታኖረው ከአራስ ወስዳ ያደረገችው ሌላም ጨምርልሃል። ብዙ ነገር አድርገናል ብለሃት ስታወራ ግን መረጃ አምጪ እያልክ ጓ ስትልባል ነበራል። ኦኬ ጓ ሳይሆን በውስጥ ያወራነው ነገር ስላለ ከኔ ተቀበላችሁ ሆኖ ሶሻል ሚዲያ ላይ ወጥቶ የሚወራ ከሆነ ችግር ስለሚመጣ በራሳችሁ እንዳወቃችሁ ተደርጎ ይወራ ሲባል እዛ ቦታ ላይ በራሳችን እንዳወቀን ተደርገን አወራ። ሪከርዱ ላይ ብዙ ነገር ስታወራ ሰምተሃል። አንተ ወደኋላ መልሰን እንትን ትላለህ እንጂ ምክንያቱም እሷን አስገብተን እኛ አንቺ ነሽ የነገርሽን ብለን ልናፋጣት አይደለም ያስገባናት። መረጃውን መውጣት ስለሆነ እኛ እንዳወቅን አድርገን እዛ ቦታ ላይ ተናግረናል። እሷ የነገረችንን ሪከርድ የሰማሁን ደግመን ሽምግልና እንደተላከ እሷ ቤት እንደሚኖር በቬሮኒካ የት እንደተሰደበች የነገረችንን ግን እሷ ስላለች ከኛ ጋር በእኛ አስመስለው አውጥተናል። ይሄ ሶሻል ሚዲያ ላይ የሚደረግ ነገር ነው። እሱን አላወጣችሁም፣ አልሰማንም። አሰማኛ በሀገር ውስጥ ቢገባ የሚታሰር አሸባሪ ነው። ላወራው አልችልም። ዌብሳይቱን በስም መርጬ ነው ማወራው። ፖለቲከኞች ናቸው። አንተ የብልጽግና ፖለቲከኛ ነህ እኮ። ታዲያ እኔ ላይ ኔጌቲቭ ጥያቄ ማይሆን ነገር ሊያወሩ ስለሚችሉ አንተ ይገኛል። እውነተኛውን የጠየቁ ለምንድን ነው ወደ ሌላ የምትሄደው? ዮኒ ቅድም ብሏል፣ አልሰደብኳትም ብሏል አይደል? ፓርት 6 የላከውን አሰማው። አልሰደብካትም? እስቲ ስድቡ አሰማው። እሺ ይሄው መረጃ እየተላከ ነው አባቴ። አንዳንዴ ደግሞ በዛ አካባቢ በሙያው ያሉ ሰዎችም ብዙ ሰዎችም ሁሉም ነገር ያውቃሉ። አንድ ሰው ብታይ የሚያውቁት ነገር ነው። ግን ማንም ወጥቶ እንደዚህ ብሎ ማውራት የማይፈልገው ነገር የሚታወቅ ነገር ነው። እናንተ የምታውቁት ነገር ነው። ግን እኔ ምን አስፈላጊ ነው እንደዚህ ተበደልኩኝ፣ እንደዚህ በሆንኩ፣ እንደዚህ ተደረግኩኝ ብዬ ማውራቱ ምንድን ነው ጥቅሙ? ጥቅም የለውም። ግን አሁን አንቺ ተጎድተሽም ዛቻም እየመጣብሽ ነበር። ተጎድተሽ ልጅሽን ብቻሽን እያሳዚች ጋር ከታች ስለ ዘር ከዘር ጋር ምንም አያገናኙም። ሁላችንም ምንም አይመለከተኝም። አካል እንጨት ጭንቅላት ያላቸውና ማሰብ የማይችሉ መሀይም ናቸው። እነሱ ወደ ዘር የሚወስዱት ማይገናኝ ነገር ነው እየተናገሩ ያሉት። እነሱም ታያቸው ለነሱ ደግሞ የግለሰብ ስም ያነሳሁት የግለሰብ ስም የለም። በዚህ አጋጣሚ ሶሊታ በጣም ተጎጂ ከሚባሉ መካከል እሷ ናት። የተጎዳችሁም የተጎዳውን ምን አስባለኝም ማለት የለብሽም። ግን ማስፈራሪያዎች ሲመጡብሽ፣ ስድቦች ሲመጡብሽ አንቺ እንድትጠነቀቂ ቀን በቀን ቴክስት ሲደረግልሽ አንቺ ነገሮችን ብለሽ ተሸከመሽ ብቻዬን ልጄን ማሳደግ ያለሽ ማራለባችበታይ የሚደርስብሽ ማስፈራሪያዎች እና ዛቻዎች በሰላም መተሽ እንዳትገቢኝ ቴንሽን እየለቀቁብሽ እንደሆነ እናውቃለን። ይህን የሚያደርገው ደግሞ ይሄኛው ሰውዬ እና ቬሮኒካ እንደሆኑ እናውቃለን በደንብ። ችግር እየፈጠሩብሽ ያሉ ትተሽም አልተውሽም። ምን እንደሚፈልጉም አናውቅም። በዛ ንክኪ ደግሞ የእናትም ስም የተነሳ ስለሆነ ነገሩ እንዲጠራና አንቺ እንደሆኑ በግድ ካልተናገርሽ ነው ጨዋታው። ስላነካከው ስም አሁን ስለሷ ምንም የማውቀው ነገር የለም። ያ የእሷ ያለፈ ታሪክ ነው። አንድ ሰዎች ምን ይላሉ መሰለሽ፣ ስለሷ ምንም የማውቀው ነገር የለም። እሷ ለእኔ ብር ከፍላኝ ለእኔ እሱን እንድጎዳው ምናምን ያልሆነ ጭምልቅልቅ ያለ ወሬ ነው። ይሄንን መጀመሪያ አንቺ ነሽ የፖስተሽው አይደለ? ፖስቱ ምንድን ነው የሚለው አንብበኸዋል? አዎ እዛ ጋር ራስሽን ጠብቂ፣ ቬሮኒካም ስም ተጠቅሷል። እዛ ጋር ብዙ ነገር አለ። አሁን ፖስቱን እኮ እንትን ማለት ትችላለሽ እኮ። ግን ይሄ
ከእናት ጋር ፍጹም የረሳችሁ ህይወት ነው። ፍጹም ከሱ ጋር የሚያገናኛት ነገር የለም። አሁን የሚወራው ወሬውን እሷ ያውቃለሁ፣ በእሷ ላይ እንደሚቀኑ በእሷ ላይ ባለጌዎች እንደሆኑ አውቃለሁ። ግን አንቺ አሁን ያለውን ነገር አንቺ ተጎጂ ነሽ እኮ አይደለ እንዴ? ይሄ ጉዳይ የመጣው በአንቺ በኩል ነው አይደለ? አንቺ ስለ ፖስትሽ ነው የመጣው አይደል እንጂ እናት አስበው ምናምን አይደለም። በውስጥ እየደወሉልኝ ነገር ግን አሁን እንደዚህ ኢሹ ሲነሳ ዋይ ለምን እስከዛሬ ኖ ኤቭሪቲንግ ሁሉም ሰው ሁሉም ነገር ያውቃል። እኔም መጠየቅ ምናምን አስፈለገ። ለሚደወለው ነው የምትለው አልገባም። ሲቀጥል እዚች ጋር ያልገባችሁ ነገር የማንም ስም አልተነሳም። እኔ የማንንም ስም አላነሳው። ገብቷል። አስገባው ያለውን ነገር ጆካና ችግሩ ምንድን ነው? አዎ ችግሩ ምንድን ነው? በግልጽ ምንድን ነው? በቃ ይግባ። ችግሩ ምንድን ነው? ያለመረጃ ግን አይሆን። ሶሊያናም ተናግራለች። እሺ ጆከር እርግጠኛ ነኝ ችግሩ አልፈልግም አለ ጆከር። ያውቀዋል። መረጃና ማስረጃ ያለውንም ነገር ያውቃል። እሱ ምንድን ነው ያለው? እቺ ሶሊያና መቴ ናት፣ ቬሮኒካ መቴ ናት። በእነሱ ጉዳይ እኔ አልገባም ነው ያለው ጆከር። እነሱ ምንም አላደርጉኝም። እናት የምትባለው ለእናንተ ስፖንሰር እየሆነች ነው ሴራውን የምትሰራው እሷ ናት ነው ያለው። የቱኛው ነው ሴራ ንገረንሽ። የትኛው ሴራ? አሁን አልሰማሁም። አንተ ሆነ ይኸው በመሀል በሁለቱ መካከል ችግር እንዲፈጠር ነው። ስፖንሰር እኛ ለራሳችን ስፖንሰር የምንሆን ሰዎች ነን። ተው ማይሆን ነገር አታስቡ። ቡላላ የትኛውን ሴራ ይንገረን። ቡላላ ቆይ አንዴ ዮናስ አሁን ገብቶ ሴራውን እንገረን በማስረጃ ቁም ነገር እንደ ህፃን ልጅ ሳይሆን ቁም ነገር ይሄ እንደዚህ አድርጋለችና እሱ የፈለገው ፔጁ በደንብ በማስረጃ እያደረገ የተጨመላለቀ ማስረጃ አለኝ። ሆኔ አንተ ቤት ስለማይመጥን አንተ ቤት አላሳይም። እሱ ነው ያለ። ችግር የለውም። እኛም ጆሮአችንን አንተም ጆሮህን ትይዛለህ። ሽምግልና ልካለች ካለ ሰድቧታል ማለት ነው። ሽምግልና መላክ ስለሆነ ሽምግልና እንግዲህ ዘመኑ ከተቀየረ አላውቅም። ምን ማለት ሽምግልና ልካለች ማለት ስድብ ነው። ውሸትና ስድብ ይለያያል እኮ። ውሸቱም ያመጣጡን ነገርኳችሁ እኮ የሰማሁትን ያስተጋባሁት። ለማንኛውም